ሰላም የቻናላችን ተከታታዮች፣ ዛሬም እንደተለመደው የኮሪያ ሲሪስ ይዘንላችሁ መጥተናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩት። ትዕይንታችን ጀምሮ ሲዋን ባንሱን መቃብር ቦታ ከወሰደችው በኋላ ብዙ ሰዓትን በዝምታ ተጠብቋለች። ጨርሶም ወደ ሶፍ የሚመጣበት ሰዓት የመኪና ፍርሃት እንዳለበት ይነግራትና እሷም ነገሩን እንዲረሳ በማለት አበቦች ወደሚረግፉበት ቦታ ተወስደዋለች። አበቦችም የሚረግፉት ጥሩ እይታ ለሰዎች ለመፍጠር እንደሆነ ሁሉ አንዳንድ ሰዎችም ለሰዎች መኖር ሲባል እንደሚረግፉ ስትነግረው አሁን ለመረጋጋት ቃላትን ተጠቅማለች። ከዚያም በኋላ ብቻው እንደሆነ እንዳይሰማው ትነግረውና በሚመለሱበት ጊዜ ሲጋቡ ብዙ ነገሮች እንዳቀደች ስትነግረው እሱ ግን መቼም እንደማያገባት ይነግራታል። እሷም በፈገግታ ምን አይነት ሴት እንደሚመቻት ትለዋለች። ዝምተኛ በመሆኑ እንደምትናገድ ስትገልጽለት እሱም እንደሷ 19 ዓመቷ ሳይሆን ያረጀች ሴት እንደሚፈልግ ይናገራል። መኪና ውስጥም ገብተው በሚያወሩበት ጊዜ በመሃላቸው ትልቅ መኪና ሲመጣባቸው ባንሱ በልጅነቷ የሚወዳት ልጅ ያጣበት ምክንያት የመኪና አደጋ ትዝ ይሏል። ከመጠን በላይ ይረበሻል። በድንጋጤ ውስጥ ሆኖ መኪናው እንዳለፈ ከባንሱ መኪና በመውረድ በድንጋጤ ወድቀና ትንፋሹ መቆጣጠር እምቢ ይሏል። ባንሱም የፈጠነ ከመኪና በመውረድ ልታረጋጋው ብትሞክርም እምቢ ይላታል። ፌስታል ሰጠውና እንዲረጋጋ በማድረግ ትሞክራለች። በዚህም ጊዜ ራሱ ለማረጋጋት ቢሞክርም የህፃንነቱ ትውስታ በተደጋጋሚ እየመጣ እንደረበሸው እናያለን። በመጨረሻም ከተረጋጋ በኋላ ትዕይንታችን ሲቀየር ቻኒታ የሞተችውን ሲዋን ለተቀኗን እያከበረች እናያለን። ከሲዋን በቀር ሁሉም የቤተሰብ አባል እንደተገኙ እናያለን። በዚህም ሰዓት ቻኒታ ከሁሉ በላይ እንደናፈቀቻትና አሁን ላይ ማን እንደማይረዳት እሷ ብትኖር ግን ሳትናገር እንደምትረዳት በማሰብ በጣም ይከፋታል። ትዕይንቱም ሲቀየር ባንሱና አይሻ በአንድ ላይ ተቀምጠው ስለ ቀድሞ ህይወታቸው ሲያወሩ ማለትም ሲዋን ወንድ ሆና የአይሻ አጎት እያለች ከሰርከስ ቦታው ተቀምጣ አይሻ ምግብ ይዛላት ትመጣ ነበር። ቢሆንም ግን በጣም መታመሙ እርግጥ ከመሆኑ በላይ በአፉ ሲያስል ደም ማውጣት ይጀምራል። በዚህም ጊዜ አይሻ እንዳታየው ዳና እንደሆነ ማስመሰል ይጀምራል። በመቀጠልም ምግብ እያቀረበችለት ሳለ ትንሽም ቢሆን እሷን ለማስደሰት በማሰብ የሚወደውን የሙዚቃ መሳሪያ በመያዝ የምትወደው ሙዚቃን በመስፈን ለትንሽ ደቂቃዎች እየተደሰቱ ይቆያሉ። እንደጨረሱም ስታድግ ወይ ዘፋኝ ወይም ደግሞ ጥሩ ምግብ ሰሪ እንደምትሆን ይነግራታል። በመቀጠልም በፈገግታ ካየችው በኋላ ምግብ በመስራት ወደሱ ክፍል ይዛለት ትሄዳለች። የዚህን ጊዜ ግን በጣም እንደደከመ ትመለከትና ሙት ሆኖ በማለት ልቡን በምትዳጥበት ጊዜ በህይወት አለው ግን ከዚህ ከቀጠልኩኝ እንደምሞት እርግጠኛ ነኝ፣ ስለዚህ እባክሽ ወደዚያ አትምጪ ይላታል። እሷ ይሄን ለሷ ከባድ እንደሆነ ትነግረዋለች። እያለቀሰችም ቢሆን ሀሳቡን ተቀብላ ወደ ቤት እንድትሄድ ያደርጋታል። ትዕይንቱን ሲቀየር አይሻ አሁን ላይ ከሲዋን ጋር አብራ ተቀምጣ እያሳየ ነው። ከዛም ባንሱ ያረገችው ነገር ይቅርታ በመጠየቅ እጇን ይዛ እንደማይደገም ትነግራታለች። የዚህን ጊዜ አይሻ በማልቀስ አሁን ላይ ደግማማ ስላገኘቻት እንደተደሰተች ትነግራትና ባንሱ ተረስታ አይሻን ታቅፋታለች። ከዛም ዛሬ የሲዋን ልደት እንደሆነ ተናግራትና በዝናቡ በመሮጥ ወደ ሲዋን ቤት ትሄዳለች። በሐሳቡም ያሳለፉትን ሁሉ ትዝታዎች እያሰበች ነበር። መንገድ ላይም ታክሲ በመያዝ ወደ ሲዋን ቤት ትደርሳለች። የዚህን ጊዜ ሲዋን ቤት ውስጥ በመሆን ብቻውን ፒያኖ እየተጫወተ ድሮ ከባንሱ ጋር ያሳለፋቸውን ነገሮች ሁሉ ማስታወስ ጀመረ። ልደቱንም ሲያከብር ጥሩ ትዝታዎች እንደሌሉት ይነገራል። በመቀጠልም በራፍ ላይ ሲደወል በመስማት ሲወጣ ባንሱ በራፉ ላይ ቆማ ሰላም ትለዋለች። ለምን እንደመጣች ሲጠይቃት በፈገግታ ሕፃን እያሉ አሁን ላይ ያስደስቱት የነበሩ ቃላትን ትደግመዋለች። እሱ በመደንገጥ የምትላቸውን ነገሮች ሁሉ ጥሩ እንዳልሆኑ በመናገር እሷም እሱ እንደሚያስባት ነገር ፈገግ ብላ ታየዋለች። በዚህም መሀል ቻኒታ ከቤት በመውጣት በራፉ ላይ ተቆመው የነበሩትን ሲዋንና ባንሱን ትጠራቸዋለች። የዚህን ጊዜ ፈገግቷ በአንድ ይጠፋና ግራ በመጋባት ስትቆም እሱም ቻኒታን ወደ ውስጥ እንድትገባ ከነገራት በኋላ ሲዋን ዛሬ እንግዳ እንደማይቀበል ተናግሮ በራፉ ላይ ትቷት ይገባል። ሲዋንም ግራ ገብቷት በራፉ ላይ እንዳለች ቆማ ደርቃ ትቀራለች። እሱም ቤት በመግባት ቻኒታ ማናገር ጀምራል። እሱም ልትጠራ እንደመጣች ሲጠይቃት አሁን ላይ ከቤት የታጠበ ዕቃ እንኳን እንደሌለ በመናገር ኬክ ይዛለት እንደመጣች እንገነዘባለን። በዚህም ግን ደስተኛ እንዳልሆነና እስከ 3 እስኪቆጥር ድረስ ቶሎ ከቤቱ እንድትወጣ ያዛት። እሷ ግን በግትርነት ስልክ እንደማያነሳ እንዲሁም ምንም ወደ ቤተሰቦቹ እየተጠጋ እንዳልሆነ ትነግረዋለች። እሱም በመናደድ እንደተወው
እንደተወው ሲነግራት ሁሉም ፈሪ እንደሆኑ ምንም ነገር ከመጋፈጥ ይልቅ መሸሽን እንደሚመርጥ ትነግራ ትሰናበቷለች። በምትወጣበት ጊዜ ባንሱ በራፍ ላይ እንደሆነች ካየቻት በኋላ ምክንያቱን ሳትጠይቃት እስካሁን እንዴት ቆየች ትላታለች። እሷም ዝም በምትልበት ሰዓት ቸኒታ በእጅ ይዘው የነበረውን ኬክ ተሰጣትና መልካም ቀን ተመኝታ ልትሄድ ስትል ባንሱ ለምን እንዲህ እንዳደረገች ትላታለች። እሷም የሰራችው ለሲዋን ቢሆንም ሲሆን ግን በተደጋጋሚ ጊዜ እንዳከፋት ገልጻ ከባንሱ ጋር ትንሽም ቢሆን የሚገባቡበት ነገር ይፈጥራሉ። ከዛም ሲያን ነው ወደ አይሻ በመሄድ የተፈጠረው ነገር እሷም እንዳስከፋት ትነግራታለች። እሷም የዚህን ጊዜ ምን እንደተፈጠረ ትጠይቃትና ይህ ትክክለኛ ባህሪዋ እንዳልሆነ በመናገር ላይ ያለች ባንሱ እህቷን ቸኒታ በሲዋን እንደምትጠረጥራት ትነግራታለች። ዛሬ ራሱ ቤት ውስጥ አብረው እንደነበረች ኬክ ማምጣታለት ነበር በማለት ንዴቷን ትገልጻለች። ሚሰማት ድካም እንደሆነ ስትናገር አይሻ አረጋ እንድትልና በሁኔታዎች ሁሉ እንዳትናደድ ታስጠነቅቃታለች። ትዕይንታችንም ሲቀየር የሷን ጓደኛ የሆነው ቸኒታን ስራ ቦታ ላይ ቆማ ይመለከታታል። መናገርም ባይፈልግ ለሷ ከሲዋን የተሻለ ስሜት እንዳለው ያም ስሜት ፍቅር እንደሆነ እንረዳለን። በትኩረትም ለብዙ ደቂቃዎች አበቦችን ስትንከባከብ ይመለከታታል። ከዛም በመቀጠል ስራ ቦታ ላይ ሲዋንን ለመውሰድ ወደ ሲዋን ቤት ይሄዳል። የዚህን ጊዜ ሲዋን ከእንቅልፉ እንደተነሳ እናያለን። በመቀጠልም መሬት ላይ የወደቁ አበባ ብናኞችን ሲዋን እንዳገኘ ባንሱ ያለቻቸው ነገሮች ትዝ ይሏል። ብናኞቹም ወደ መጽሐፍ ውስጥ እንዳስገባ ቼን በፍጥነት ልብሱን አስቀይሮ ወደ መስሪያ ቤት እንደወሰደው እናያለን። እየተራመዱም ሳለ ባንሱ ከኋላ ተጣሯለች። እሷንም ለማየት በሚዞርበት ጊዜ ባንሱ የሚገርም አለባበስ ለብሳ ከሁሉ ቀን በተለየ መልኩ ወደሱ እንደመጣች እናያለን። እሱም ቆም ብሎ ከተበቃት በኋላ እንዴት እንዳነበር ስትጠይቀው ትናንት እንዳስቀየማ ስለገባው እንደሄደች ዝናብ እንደዘነበ ይጠይቃታል። እሷም ኮስታር ብላ ዝናብ እንደሱ ክፉ እንዳልሆነ ነግራ ደንገጥ ታረጋዋለች። እሱም ካያት በኋላ ወደ ጓደኛው በመሄድ እንድትከተለው ይነግራታል። እሷም ፈገግ ብላ ትከተለዋለች። ትዕይንቱም ሲቀየር ቸኒታ ስራ ቦታ ውስጥ ሆና ያለ ስልክ ይጠራላትና ልታነሳው ወደ ቦታው በምትሄደው ስታነሳው ቼን እንደሆነ እንዳወቀች ሁሌም የሚያዛት እሱ እንደሆነ እንዲሁም እሱ እንደማያውቅ እንደሚያስመስል እንገነዘባለን። በወሬያቸው መሀል ቸኒታ ለቼን የሆነ ስሜት እንዳላት እንገነዘባለን። ትዕይንታችንም ሲቀየር ሲዋን ካፌ በመሄድ ቡና አዞ ጓደኛውን እየጠበቀው እናያለን። ከዛም ቼን ስልኩ እንደዘጋችው ጓደኛዋ ለምን ግን ይህን ያክል ትደሰቻለች ስትላት እሷን እንደመፈለግ ለሷ ስሜት እንዳለው ትነግራታለች። በመቀጠልም ቼንና ሲዋን ተቀምጠው ካፌ ውስጥ ማውራት ይጀምራሉ። በዚህም ጊዜ ቼን አሁን ሁሉም ነገሮች ጥሩ እንዳልሆኑ እናም በዚህ ከቀጠሉ አዲሱ ያሰቡት ስራ ያላባቱ ፍቃድ እንደማይቀበሉት እንዲሁም እንደሚከስሩ ይነግሯል። እሱም ግን ከአባቱ ከመሄድ ይልቅ ስራውን መተው የተሻለ መንገድ እንደሆነ ይገልጽለታል። ቼንም እንዴት በስራው ይህን ያክል ቸልተኛ እንዳይሆን ያስጠነቅቀዋል። የዚህን ጊዜ ግን ዝም ብሎ እንዲበላ ለቼን ይነግረዋል። ከመሸ በኋላም ሲዋንን ፍለጋ ቼን ወደ ዋናው መስሪያ ቤት ሲጓዝ የድሮ የመስሪያ ቤቱ ኃላፊ ልጆች ተሰብስበው ያይና ምክንያቱም ሳይጠይቃቸው ሲሄድ አንዱ በመነሳት ይዟል። ከራሱ ጋርም እንዲጠጣ ይጋብዘዋል። እሱም እንደማይፈልግ ተናግሮ ሊሄድ ሲል ሲዋን እንደሚፈልግ ተናግሮ እሱ በዚህን ስለሚያልፍ ከኛ ጋር እየጠጣ ጠብቀው በማለት ስልኩን ቀምቶ ወደ እነሱ ይቀላቅለዋል። እሱም ቆሞ ያለ ህፃነቱ ላይ ቼን ሁሌም ከሲዋን አጠገብ እንደማይጠፋ ይህም የሆነው ምክንያት እሱ በጣም ደካማ ስለሆነ ደካሙን የሚሸፍንለት ሲዋን እንደሆነ ይነግረዋል። የዚህን ጊዜ በጣም በመጋል እጁን በሚያስልኩን ያስጥለውና ስልኩን ለማንሳት ዝቅ ሲል ስልኩን በመርገጥ ይሰብርበታል። ይህም ሆኖ ግን አንስቶት እያለ ሲዋን በመምጣት ሁኔታዎችን ይቀይራቸዋል። የሚጠጡትን መጠጥ በጣም ርካሽ እንደሆነ እናም እስካሁን በጣም እንዳልተቀየሩ ህፃን የነበሩበት ጊዜ እንደሚያውቃቸው እንደሆነ ይነግራቸዋል። የዚህን ጊዜ የሚጠጡትን አንዱ መጠጥ በሚያስው ጓደኛው እያየ አናቱ ላይ ይደፉበታል። በዚህም በጣም የተነዋረደው አንገቱን በመያዝ ሊያፋጥ ሲሞክር በማስለቀቅ ያስጠነቅቀዋል። ከዛም ሊሰነዝር ሲል በመነሳት ለመምታት ሲዘረጋ ቼን በመያዝ ሁሉም እንዲበቁ ይናገራል። ትዕይንታችንም በዚያ ያበቃል።